እጅግ የሚያሳዝንና ልብ የሚሰብር ዜና ተሰምቷል። ጌዲ እናትና አባቱ በድንገተኛ አደጋ ሲሞቱ ነበር በቤተሰቦቹ ሐዘን ምክንያት ስትሮክ መጥቶት ሰውነቱ ፓራላይዝ የሆነው። ይኸው ለ12 ዓመታት በመቄዶንያ እንክብካቤ እየተደረገለት ቆይቶ ዛሬ በ34ኛ ዓመቱ ከዚህ ዓለም በሞት ተሰናብቷል። የቀብር ሥርዓቱም በነገው ዕለት ይፈጸማል ተብሏል። ጌዲ ነፍስ ይማር። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ቆያችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ጋር ሰላም ነው። እንኳን ሰላም መጣችሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እውነት ለመናገር ጌዲ ወንድማችን በጣም ነው የሚያሳዝነው። ነፍሱን በገነት ያሳርፍልን። በጣም ያሳዝናል። አንዳንድ ጊዜ የመቄዶንያ ውበት ነበር ወንድማችን ምስኪን እና ነፍስ ይማር። ሁላችንም ነፍስ ይማር እንበል። እንግዲህ ቀብር ስነ ስርዓቱ ዛሬ ነበረ ማለት ነው። በእውነቱ በጣም ነው የሚያሳዝነው። እግዚአብሔር ነፍሱን በገነት ያስቀምጥልን፣ ከቅዱሳኖቹ ጎን ያደርግልን። በጣም ያሳዝናል ማለት ነው እና የመጀመሪያው በዚህ መልኩ ነው ማለት ያው የወንድማችን የተሰማኝን ነገር ለመግለጽ ነው። ሁላችሁም እንግዲህ ነፍስ ይማር በማለት እግዚአብሔር አምላክ ነፍሱን በገነት እንዲያስቀምጥልን እንማጸናለን። ያው ዛሬ እንደምታውቁት የቀብር ስነ ስርዓቱ ተፈጽሟል ማለት ነው። ወንድማችን እግዚአብሔር ነፍሱን በገነት ያሳርፍልን እና እንግዲህ አብራችሁ ስትቆዩ አዳዲስ ነገሮች አሉ። እነሱን የምንሰማ ይሆናል። ላይክ እያደረጋችሁ እና ቤተሰቦችዬ ስትጀምሩ በላይክ ጀምሩ። ከዛ ደግሞ ወደሚቀጥለው ወስዳችኋለሁ ማለት ነው። እንግዲህ ሰይፉ ትንሽ ችግር ገጥሞታልኝ ያው የሱንም ሰምተን የምንመጣ ይሆናል ውዶችዬ። ከሰሞኑ ሰይፉ ፋንታሁን በጤና እክል ምክንያት ሀገር ውስጥ አልነበረም። ሕክምናውንም በውጭ ሀገር ሲከታተል ነበረ። ቀለል ያለውን አድርጎልኛል፣ እግዚአብሔር ይመስገን። በዚህ ሳምንት ወደ ስራ እመለሳለሁ ሲል ሰይፉ ፋንታሁን መልእክቱን አስተላልፏል። እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ሰይፉዬ ቀለል ያለውን ያርግልህ እንላለን። ምክንያቱም አትመም አይባልም አትጨክን ነው እንጂ። ስለዚህ እግዚአብሔር ይማርህ። ሌላው ደግሞ እንግዲህ ይህን የምታዩት ነው ማለት ነው። በጣም ያሳዝናል፣ በጣም ያሳፍራል። ሰዎቹ ኬክ ይረግጣሉ፣ ምግብ ይረግጣሉ፣ ብዙ ነገር ይረግጣሉ። ሰው ሌላ ቦታ ደግሞ በዚህ መልኩ ተርቦ ይጨነቃል ማለት ነው እና አንድ ቦታ የምንሰራው ግፍ ሌላ ቦታ ቤተሰብ ዋጋ እንደሚያስከፍል ልብ ማለት አለብን። ሰርፕራይዝ ተደረግኩኝ ምንትስ የተደረግኩኝ ተብሎ እንደው ምግብ መርገጥ ለነገ ትውልድን ማጥፋት ነው። እውነቴን ነው። በጣም ነው ያሳፈረች ልጅቷ ማለት ነው። ድጋሜ ራሴን ተመልከቱ ማለት ነው። ተመልከቱ አስባችሁታል? እንግዲህ ኬክ የሚሰራበትን ማለት ለኬክ የሚያስፈልጉትን ነገሮች እናውቀዋለን። ብዙ ወጪዎች ይወጣበታል አንድ ኬክ ለመስራት። ብዙ ክሬሙ፣ ዱቄቱ፣ ከዛ ዱቄቱ ዝም ብሎ አይደለም የተለያየ ነገር ይጨመርበታል ዱቄቱ ውስጥ። ያው ኬክ የምናውቀው ነው እንዴት እንደሚሰራ። ያ ሁሉ ወጪ ተወጥቶበት በቃ ተዘንጦ ማለት ነው። ደግሞ እግዚአብሔር አምላክ ይቅር ይበለኝ እንጂ መዝሙር ማለት ነው የተከፈተው። ያው የኛ መዝሙር የኦርቶዶክስ መዝሙር አይደለም። እንደ ፍቅር ብዛት እንደ ጽድቅ ፍርድ እንዳያችሁት ነው ማለት ነው። እኔ ለሀሜት አይደለም ያመጣሁት፣ ግን አዝኜ ነው ማለት በቃ ያሳዝናል። ይሄ ሀሜት አይደለም ሲሪየስ ማለት ነው። ሪያል እየታየ በዛውም በሚዲያ አመጣችሁ፣ በሚዲያ አመጣ ነው ማለት ነው። በድብቅ ሲሆን ነው ሰው ሀሜት ወሬ የሚሆንበትና ይሄ በጣም የሚያሳዝን ነገር ነውና እስኪ ግፍ እንፍራ ነው። በጣም ያሳዝናል አንዳንዴ ማለቴ ያ ክላክሱ በእርግጥ ዝም ብሎ ይወሰውሳል አይነት ነገር፣ ግን እኮ እንዴት ሰው ነፍስ ያለው ሰው እንዴት በጫማ እህል ይረግጣል? እግዚኦ መሐረነ ክርስቶስ። እውነትም መሐረነ ነገሩስ መሐረነ ማለቱንስ ብለው ነበረ። ግን ምንኛ ነው መሐረነ አባባሉ ሲባል የጭፈራ ነው የዳንኬራ መሐረነ ነው። መሐረነ ሲባል ጌታ ሆይ ማረን፣ ጌታ ሆይ ይቅር በለን፣ የጸጸት የልቅሶ የእንባ ነው መሐረነ እንጂ የጭፈራ መሐረነ። በጣም ሀገራችን አሁን ላይ እየተበከለች ያለችው በነገራችን ላይ በዚህ ነው። አመጻችን ስለበዛ ነው። ድፍረታችን በዛ ጥግ ድረስ ደረሰ። እግዚአብሔር አምላክ ይቅር ይበለን። በእውነት በጣም ያሳፍራል። እንግዲህ በመቀጠል ደግሞ ወደዚህ ወንድማችን ነው ወስዳችሁ ማለት ነው። ይሄ ልጅ በጣም ነው የሚያስቀኝ ማለት ነው እና ትንሽ ላውራና አሰማችኋለሁ ድምፁን።
በማንም ሰው ጣልቃ አትግቡ። እውነቴን ነው የምላችሁ። የሆነ ሰው ተጣላ ብላችሁ ገብታችሁ እንትን እንዳትሉ ማለት ማገላገል መልካም ነው፣ ግን ለማውካት መሞከር ኧረ እንደዛ እኮ አልነበረም እንደዚህ እኮ ነበረ። በተለይ በትልልቅ ሰዎች መሀልና በትዳር መሀል ሁለት ባለትዳሮች ከተጣሉ እናንተ የምትችሉ ከሆነ ለማስታረቅ መሞከር ነው። ከዚያ ውጭ ግን ኧረ እሱ እኮ እንደዚህ ነው ኧረ እሷ እኮ እንደዚህ ናት ብላችሁ ከአንዱ ወደ አንዱ መወገን አግባብ አይደለም። የሚተዋወቁት እነሱ ናቸው። በተለይ በትዳር ጉዳይ እሱ አሁን ስለ ፖለቲካ ነው፣ ግን እኔ ደግሞ የራሴን አስተያየት የምነግራችሁ ነገር በተለይ ማለት ነው በትዳር ጉዳይ ባልና ሚስት ሲጣላ ባልን ወግንሽ ወይም ደግሞ ሚስትን ወግና አይነው። እኔ ለምሳሌ ወንድሜ ከሆነ ወንድሜ ነው ለወግን የምችለው፣ እህቴ ከሆነች እህቴን ልወግን እችላለሁ። ግን እህቴን ወግኝ ልመክራት ነው። እህቴ ትዳር እኮ ትልቅ ነገር ነው። ትዳር እኮ በጣም ማለት በእግዚአብሔር ዘንድ ራሱ በነገራችሁ ላይ መጽሐፍ ላይ ማለት ነው ራእየ ማርያም ላይ ምን ይላል መሰላችሁ? በምድር በተለይ በቅዱስ ቁርባን ታትመው የተጋቡ ባልና ሚስት ለዘላለም መኖሪያቸው ራእየ ማርያም ላይ ምን ይላል መሰላችሁ? ወርቅ በወርቅ የሆነች ቤት ናት እና መብርሃን ስትጠይቅ ይቺ ቤትማ በምድር ያልተለያዩ በሰማይ አይለያዩ። ያ ደግሞ ሲባል በሌላ እንዳትወስዱት። አሁን ይቅርታና አሁን አዲስ የመጣ ነገር አለ በፌስቡክ እና በገነትም ትዳር አለ ምናምን እያሉ የሚያፌዙበት፣ እንደዛ ሳይሆን ግን የእግዚአብሔር ጥበቡ ማለት ነው እንጂ በሰማይ ስንኖር በነገራችሁ ላይ መብላት መጠጣት የለም። ለዚህ ደግሞ ምንድነው አባ ዞኪማስ የሚባል አባት ነበሩ ማለት ነው። እና እኒያ አባት ብሔረ ሕያዋንን ማየት ይፈልጋሉ። ከዛ ክርስቶስን ለ40 ዓመት ብሔረ ሕያዋንን አሳየኝ ጌታዬ ሆይ እያሉ 40 ዓመት አለቀሱ። ብሔረ ሕያዋንን ለማየት እኮ ነው። ከዛ ብሔረ ሕያዋን የሚባል ቦታ አለ ማለት ነውና ሕያዋን ናቸው። በቃ በጣም ደስ የሚል ቦታ ነው ማለት ነውና አባ ዞኪማስ መጽሐፍ ላይ ታገኛላችሁ። እኔ ወንጌል ትምህርት ላይ ነው የሰማሁትኝ ማለት እና ከዛ 40 ዓመት ሙሉ እኔ አሁን ወደዚህ መስዳችሁ ምንድነው ያው ትዳር የሚለውን ስላመጣሁት በመሃል ለማብራራት ነው። ከዛ እኔ አባት በ40 ዓመቱ እግዚአብሔር ጸሎታቸውን ሰማቸውና ያንዳንዶቻችን ጸሎት ቶሎ ይሰማናል፣ ያንዳንዶቻችን ደግሞ እግዚአብሔር አምላክ ትዕግስት ይፈልጋል። ከዛ 40 ዓመት ሲሆናቸው አባ ዞኪማስ ክርስቶስ ጸሎታቸውን ሰምቶ የተወሰዳቸው ብሔረ ሕያዋን ሲሄዱ ሰው ተደመመ። ከመሬት የመጣ ሰው የኛ ቦታ ይቺ መሬት ነው የምትባለው። ስለዛ ከመሬት እኮ ሰው መጣ ተብሎ ሰው ተሰበሰበ። ከዛ ተሰብስቦ በቃ በእነሱ መምሸት መንጋት የለም፣ እንደ ገነት ነው። አሁን በገነት ስንኖር ማለት በትንሳኤ ጊዜ ማለት ነው ከሞት በኋላ ትንሳኤ አለና በትንሳኤ ጊዜ ከትንሳኤ በኋላ በሰማይ ስንኖር መንጋት መምሸት የለም። 24 ሰዓት እንትን ነው ማለት ነው፣ ፀሐይ ነው 24 ሰዓት በቃ ደስ የሚል ነው። መሳል በኢሜጅ ማድረግ ነው እንጂ የምንችለው እንዲህ ነው እንዲያ ነው ማለት አንችልም። ብቻ በጣም ደስ የሚል ቦታ እንደሆነ ገነት ይታወቃል ማለት ነው። ለምን መጽሐፍ ላይ ስለተማረን እና አባ ዞኪማስ ደግሞ ያችን የብሔረ ሕያዋን ማለትም በጣም ደስ የምትል ናት። የሚገርማችሁ በሰንበተ ክርስቲያን እሑድ ቅዱስ ሥጋውን ክቡር ደሙን የሚያቀብላቸው ክርስቶስ ኢየሱስ ነው እና በዚያ ቦታ ላይ እና አባት ሄዱ ማለት ነው። ከዛ በ40 ዓመት እንግዲህ አስባችሁታን 40 ዓመት ከሆነ በኋላ ከሄዱ በኋላ ምን ተፈጠረ መሰላችሁ? አንድ ቀን ደከማቸው። ወደ መጨረሻ የዚህን ልጅ ቪዲዮ የዚህን ልጅ ንግግሩን አስገባላችኋለሁ። ከዛ ደከማቸውና ያረፉበትን ሰው እንግዲህ በዛ ሀገር ውሸት አይታወቅም ምን አይታወቅም። ደከማቸው አባ ዞኪማስ ለምን እንደኛ እዚህ መሬት ላይ የኖሩ ስለሆነ ቀንና ሌሊት አለ፣ ሌሊት የምናርፍበት ነው። ምንም እንኳን አባት ቢሆንም የተወሰነ ሰዓት ያርፉ ነበረ ማለት ነው ድሮ። ስለዚህ ብሔረ ሕያዋን ከሄዱ በኋላ ደከማቸውና በሰባተኛው ቀን እንደዛ አካባቢ ነውና ደከማቸው 3 ቀን ሙሉ ሳይተኙ ምን ሳይሉ ቁጭ አሉ። በኋላ ደከማቸው። ከዛ ያረፉበትን ሰው አይ እኔስ ደክሞኛል ልተኛ ነውና ሌላ ሰው መጥቶን አባ ዞኪማስ ሲሉ ተኝቷን ካሉ ይስቁባቸዋል። እዛ ምኝታ ምናምን ስለሌለ ስለዚህ ምን አሉ? በቃ የለም በሉ አባ ዞኪማስ የለም ብላችሁ ንገሩልኝ አሉ ማለት ነው። ከዛ ሰዎቹ ውጣ ከዚህ ሀገር ውጣ አሉ። ለምን? በዛ ሀገር ውሸት አይቻልም፣ መዋሸት አይቻልም። ፍጹማንም ስለሆኑ ነው ክርስቶስ ራሱ የሚያቀብላቸው ቅዱስ ሥጋው ክቡር ደሙ እና በጣም የሚገርምና አሁን ደግሞ ምን ልላችሁ ነው? በሰው መሃል መግባት አግባብ አይደለም ለማለት ነውና በገነት በጣም ብዙ መጻሕፍቶች አሉ፣ አንብቡም። ወር ደግሞ ራእየ ማርያምን ጠቁሚያችኋለሁኝ። አሁን ወደ ልጁ ድምጽ ልወሰዳችሁ። ብትሰዳደቡም አብይና ጌታቸው ረዳ ከተሰዳደቡት በላይ አትሰዳደቡ። እኔ ምንም አልጨምርም አልቀንስም። ላስታውሳችሁ ምን እንደተባባሉ
ለማስታወስ እኔ አልጨምርም አልቀንስም። ጠቅላይ ሚኒስትሩ እንዲህ አሉ ፓርላማ ላይ። የተከበረው ምክር ቤት እንደሚያውቀው የኢትዮጵያ ሕዝብ እንደሚያውቀው ይሄ ኃይል ሌባ ነው። ከሌባ ጋር የመደራደርም የመነጋገርም ሐሳቡ የለም። በነገራችን ላይ የተከበረው ምክር ቤት እንደሚያውቀው ይሄ ኃይል ለ27 ዓመት ዘርፏል፣ ቀጥፏል፣ ዋሽቷል። አልበቃው ሀገር ሊያፈርስ ተነስቷል። ይሄን አንታገስም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ እሺ ብንልስ የኢትዮጵያ ሕዝብ እሺ ይላል ወይ? እና ይሄ ልጅ በጣም ይገርመኛል። በነገራችሁ ላይ ቀልድ ሆኖ ማለት አንድ ሰው ኮሜዲ ሲሆን ያስቃል እና ሰው ይስቃል፣ ግን ቁም ነገር አዘል አለው እዚህ ጋር። አሁን በተለይ በፖለቲካ ዘንድ እኛን አስፈቅዶን እኮ አይደለም አብይ ሄዶ የታረቀው እንዴ፣ እኛን አላስፈቀደንም። ህዝቡ እንዴት ነው በስላሴ ስም። ግን በጣም ያሳዝነኛል የኢትዮጵያ ሕዝብ ማርያምን ቁማር መጫወቻ ነው በቃ። ብቻ እግዚአብሔር በቃችሁ ይበለን ማለት ነውና በጣም ያሳዝናል። ዞሮ ዞሮ ትናንት እንደዛ ተሰዳድበው ነበረ። አብይ ደግሞ አሁን ምንድነው ጌታቸውን ሾሞታል ማለት ነው። ሹመት ነው የሰጠው እና በጣም ያስቃልኝ፣ በጣም ያስገርማልም። ምክንያቱም እኔ እንጃ አላቅም ማለት ፖለቲካ ምናምን እንትን ለማለት ፈልጌ አይደለም፣ ግን ዜጋ እስከሆነን ድረስ ይመለከተናል። ምክንያቱም ቤተሰቦቻችን በፖለቲካ በጨዋታ በቁማር ምክንያት ነው እየተበሉ ያሉት፣ እየተጋደሉ እየተማሟቱ ያሉት ማለት ነው። ወንድሙን እየገደለ ያለው በእንደዚህ አይነት ምክንያት ነው። ስለዚህ በጎውን መስራት ግዴታችን ነው፣ ውዴታ አይደለም ብዬ አምናለሁ። እስኪ ውድ ቤተሰቦቼ ደግሞ እናንተ አስተያየታችሁን ጻፉልኝ፣ አነባለሁኝ ማለት ነው። እውነት ለመናገር እውነቱን ማለት እንዲህ ቢሆን ግን እኮ እንዲህ ነው የሚለውን ጻፉልኝ። በነገራችሁ ላይ ይቅርታ፣ ምክንያቱም ቅድም ስለ አባ ዞኪማስ እያወራሁኝ ይህንን ሜጅ የተጠቀምኩትኝ ሌላ ማስገባት ስላላዘጋጀው ሌላ ለዛ ነው እና እንደዛ ነው። በተረፈ ወደ ቀጣይ ስወስዳችሁ በጣም የሚያሳዝን ነው ማለት ነው። አንድ ወንድማችን ጓደኛው ሞቶበታለኝ። ጓደኛው ደግሞ የሞተው በምንድን ነው? በቁማር። ሰምታችሁኛል? በቁማር። እስቲ ምን እንደሚል እንስማው። የኢትዮጵያ ሕዝብ አንዴ ስሙ። ሚቲንግ መቋመር አቋርጡ ባካችሁ። ዛሬ ጓደኛዬ ከሞተ 4ኛ ቀኑ 280 ሺህ ብር በሚቲንግ ተበልቶ ጭንቀቱ መቋቋም አቅቶት ሰይጣን በልበል ሲሉ ራሱን ገደለ። ቤተሰቦቹን ሳያስተዳድር ልጁን ሳያሳድግ ይሄው እንደወጣ ቀረ። ባካችሁ ተንበርክኬ ጠይቃችሁ፣ ባካችሁ ሚቲንግ መቋመር አቋርጡ ባካችሁ፣ ባካችሁ። እኔ ግን ይቅርታ አድርጉልኝና ማለት ነው ያልገባኝ ነገር ሰው በስንት ሀገር በእኛ ሀገር ብቻ አይደለም በእርግጥ ችግር ያለው በየተለያዩ ሀገር ረሃብ ችግር ብዙ ነገር አለ። ግን በእኛ ሀገር ደግሞ ማለት ነው የትኛው ጥጋባችሁ ነው ቤቲንግ ምናምን ቁማር የሚያጫውታችሁ? ኧረ እንደው ማስተዋሉን ያድላችሁ ማርያምን። በጣም ነው የሚያሳዝነው። እንደዚህ እንደ አረብ ሀገሮች እኮ እንዲህ ቪዲዮ አልተቀረጽንም እንጂ ስንት ሰው ቸግሮት በቤቱ ስንት መከራውን እያየ ነው። ስንት የተራበ ሞልቷል። ምን ልሆን ተብሎ ነው? ጉድ እኮ ነው። ቀነኒ ራሷን ለማጥፋት ዲያሪ ጽፋ ነበር ብሎ የሆነች ወረቀት ከኪሷ ውስጥ ተገኘ ብሎ ይዞ መጥቶ ትክክል በቃ ወረቀቱ ከኪሷ ውስጥ ነው ተገኘው። ራሷን አጠረግሊ ነጭ ውሸት ነው፣ በጣም ውሸት። ኢቭን ከዩኒቨርሲቲ እሷ ድሮ የጻፈችው በእጇ የጻፈችው አሳይመንት ነው ብላችሁ ብታመጧና ምንም በመንግስት የተሰራ ነው። ላምን የሚችለው ጽሁፉን አመሳክሬ ከቤተሰቦቿ ከሐረር የተገኘ ካለ ላምን እችላለሁ፣ ሁለቱን አመሳክሬ ከተመሳሰለ። ከዛ ውጭ ግን እናንተ በምትሰሩት ድራማ ህፃን የለም የሚሸወድ። ሲቀጥል እስከ ዛሬ አንደኛ ቀጠሮ ላይ ያልተገኘ፣ ሁለተኛ ቀጠሮ ላይ ያልተገኘ እንዴት ዛሬ ተገኘ ወረቀቱ? እሺ ደሙንስ ምን ልታረጉ ነው? ከቤት ውስጥ የተገኘው ግርግዳ የተወደሰውንስ ምን ልታረጉ ነው? ፊቷ የተበለዘውንስ እጇ የተሰበረውንስ እሱስ? እና እንግዲህ እንደሰማችሁት ነው ማለት ነው። የቀነኒም ጉዳይ ያው ማለት ምንም አሳማኝ ነገር የለውም። የወንድማችን እንደምታውቁት ማለት ነው ያሰማችሁ ድምጹን በጣም ስለ ቀነኒ የቆመ ወንድማችን ነው። እግዚአብሔር ይስጠው። የቀነኒን ጉዳይ ችል ማለት የለብንም። ፍትህ ለቀነኒ ፍትህ እንላለን፣ ያው መልስ እስኪገኝ ድረስ ማለት ነው። በተረፈ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ማስተዋሉን ያድለን።
በእውነት ማለት ነው። ማስተዋልን ያድለን። አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሼር እንዳትረሱ። ባይ ባይ።